ሰላም ሰላም ትንሽ ስለ ሄነሪ ትንሽ ነገር ማለት ፈልጌ ነው። ሄነሪ እንግዲህ እንደሚታወቀው የህይወት ዘመን ተሸላሚ ሆኖ ተመርጧል በቢቢሲ። እንግዲህ በኤፍኤው እንደዚህ ክብር ሲሰጠው ይህን የመሰለ ሌጀንዳችንን በጣም ነው ደስ የሚለን። እኔ በበኩሌ በአርሰናል ቤት ፍቅር እንዲይዘኝ ካደረጉኝ ክለቡ እንድደግፍ ካደረጉኝ ብዙ ተጫዋቾች የመጀመሪያው ግንባር ቀደሙ ሄነሪ ነው። ሄነሪ በጣም የምወደው አጥቂ፣ በጣም የማደንቀው አጥቂ ነው። እንደውም የሰራውን ጀብዱ ያህል የሰራውን ታሪክ ያህል ያልተመሰገነ፣ ያልተጨበጨበለት፣ ያልተዘመረለት ብዬ የምወስደው ነው። ባላንዶርን መብላት ነበረባቸው ብዬ ሳይበሉ በመቅረታቸው ግን በጣም ከምቆጭባቸው ተጫዋቾች መካከል አንደኛው ነው ሄነሪ። ሄነሪ አሁንም ያንን ትልቅ ክብር ሚስ ቢያደርግም ግን ደግሞ ከእግር ኳስን ካቆመ ከዓመታት በኋላ እንደዚህ አይነት ክብርና ዝናን ሲያገኝ በጣም ደስ ይላል። ያው ፐርሰናሊ በጣም ደጋፊው ስለሆነ በጣም ስለምወደው በሜዳ ላይ የሚያሳየው ባህሪ፣ ችሎታው፣ ሁሉም ነገሩ በቃ የእግር ኳስ ስብዕናው በጣም ነው የሚገርመኝ። አሁንም በተንታኝነት ከመጣ በኋላ ያለው የአቀራረብ ሁኔታ፣ ይሄ ባላንስ የሚያደርግበት ማለት ፌር የሚሆንበት መንገድ፣ ሁሉም ነገሩ በቃ እግር ኳስ የሚመለከትበት መንገድ በጣም ነው የሚማርከኝ። አሰልጣኝነቱም ሞክሮት በእርግጥ ብዙም ያን ያህል ውጤታማ አልሆነም፣ ግን በተጫዋችነት ዘመኑ ነው በደንብ እኛ እንግዲህ ውስጣችን ውስጥ የገባው ሄነሪ እና እንግዲህ ላይፍ ታይም አቺቭመንት አዋርድ ወስዷል። በጣም በዚህ ብዙዎቻችን ደስ እንዳለን እርግጠኞች ነን። እኔ በበኩሌ በጣም ደስ ብሎኛል እና እንግዲህ ሄነሪ እንደምናውቀው ከሞናኮ እስከ ባርሴሎና ይዳስሳል የእግር ኳስ ህይወቱ። ግን በጣም ውጤታማ የሚባለው የእግር ኳስ ህይወቱን ያሳለፈው በአርሰናል ቤት ነው እንደምናውቀው። በፕሪሚየር ሊጉ በነበረበት ጊዜ በሰራው ጀብዱም ነው እንግዲህ አሁን ያገኘው የላይፍ ታይም አቺቭመንቱ በዛ ምክንያት ነው። አርሰናል ቤት በነበረበት ጊዜ እንግዲህ 3 የኤፍኤ ካፕ ዋንጫዎችን፣ 2 የፕሪሚየር ሊግ ዋንጫዎችን ከፍ አድርጎ እንዳነሳ እናስታውሳለን። በተለይ የእንግሊዝ ፕሪሚየር ሊግ 2 ዋንጫዎችን አርሰናል ባነሳበት ጊዜ አንደኛው በ2003 2004 ኢንቪዚብል የሚባለው ሳይሸነፍ ዋንጫ ያነሳው ቡድን አባልና መሪ ነበረ ብሎ ማለት ይቻላል። በዛን ጊዜ እንግዲህ የወርቅ ዋንጫ የእንግሊዝ ፕሪሚየር ሊግን የወርቅ ዋንጫ ከፍ አድርገው ካነሱት መካከል አንደኛው ሄነሪ ነው። እንግዲህ የታላቁ አርሰናል የታሪክ ተጋሪ ነው። እሱ በአርሰናል ቤት የገናናው ታይም ተጋሪ ነው ብለን የምንጠራው አይነት ተጫዋች ነው እና ከዛ ውጪ በእንግሊዝ ፕሪሚየር ሊግ በነበረበት ጊዜ በተከታታይ ለ6 ዓመታት በኤፍኤው ያው የአመቱ ምርጥ እየተባለ ተመርጧል፣ ተሸልሟል። 4 ጊዜ የወርቅ ጫማውን በልቷል። ያው ከፍተኛ ጎል አስቆጣሪ እየሆነ የሚጨርስባቸው ሲዝኖች ብዙ ስለነበሩ ስለዚህ ሄነሪ በጣም ብዙ ጀብዶችን በእንግሊዝ ፕሪሚየር ሊግ ነው እና በአርሰናል ቤት ሆኖ በአርሰናል ማሊያ ነው የሰራውና በአጠቃላይ በተለይ በእንግሊዝ ፕሪሚየር ሊግ በሰራቸውና ባሳለፋቸው በስኬት የተሞሉ የእግር ኳስ ህይወት ቆይታው እንግዲህ ከዓመታትም በኋላ የላይፍ ታይም ተሸላሚ በመሆኑ በጣም ደስ ብሎናል። እንኳን ደስ አለህ እንላለን። ሽልማቱን በይፋ የፊታችን ሐሙስ እንደሚቀበል ወይም እንደሚረከብ በተዘጋጀለት ፕሮግራም ላይ መረጃው ይጠቁማል። እንኳን ደስ አለህ ሄነሪ፣ እንኳን ደስ አለህ ብለናል።